የኮንክሪት ተገጣጣሚ ቤቶች ወይም ፕሪካስት ኮንክሪት ቴክኖሎጂ በሀገራችን ምን ያህል ተለምዷል? ፕሪካስት ኮንክሪት ማለት የግንባታ ዘይቤ ሲሆን የህንፃው መዋቅር በፋብሪካ ተመርቶ የግንባታ ስፍራ መጥቶ ይገጣጠማል። የግንባታ ሂደቱን ወይም ደግሞ ኮንስትራክሽን ፕሮሰሱን ስንመለከት ቁጥጥር የሚደረግበት ፋብሪካ በሞልድ ልክ የመዋቅሩ አካላት ብረት ተዘጋጅቶላቸው አርማታ ይሞላላቸዋል። እነዚህም ከፓይል ጀምሮ ግድግዳ፣ ቢሞች፣ ወለሎች የመሳሰሉት ይሞላሉ። ቁጥጥር እየተደረገላቸው ኪውር ይደረጋሉ ወይም ደግሞ ውሃ ይጠጣሉ ማለት ነው። ሲሞሉ በተመጣጣኝ ሁኔታ ቫይብሬት ይደረጋሉ። ከደረቁ በኋላ ወደ ግንባታ ስፍራ በመጓጓዝ ይገጣጠማሉ ማለት ነው። ጠቀሜታውን ስንመለከት የዚህን ቴክኖሎጂ አንደኛ ፍጥነቱ ነው፣ ኮንስትራክሽን ስፒድ። ለዚህም ማሳያ ቻይና ውስጥ በ19 ቀናት የተጠናቀቀው ረዥም ህንፃ ነው። ሌላኛው ደግሞ ጥራትና ዘላቂነት ነው። በፋብሪካ ውስጥ የጥራት ቁጥጥር እየተደረገለት ስለሚመረት የተሻለ ጥንካሬ ይኖረዋል ማለት ነው። የዚህ ቴክኖሎጂ ውስንነት ማጓጓዣና ገጠማው ሲሆን እጅግ ባለሙያ ልምድ ያለው ባለሙያ ይፈልጋል፣ ክህሎት ያለው ባለሙያ ይፈልጋል። ገጠማውን ደግሞ በምንመለከትበት ጊዜ ከባባድ ማንሻዎች፣ ትላልቅ ክሬኖችን ሊፈልግ ይችላል ማለት ነው። ከባድ ስለሆነ ማሻሻያ ማድረግ ደግሞ ሌላው አንችልም፣ ምክንያቱም በፋብሪካ ስለሆነ አንድ ጊዜ የተመረተው ማሻሻያ ለማድረግ እጅግ በጣም ውስብስብ ነው ማለት ነው። በሀገራችን ያሉ በግሌ የማውቃቸው 4 በፕሪካስት ቴክኖሎጂ የተሰሩ ህንፃዎች አሉ። አንደኛው በድሉ ህንፃ ሲሆን ከአዋሽ ባንክ ሜክሲኮ ከአዋሽ ባንክ ዋና ጽህፈት ቤት ጎን ያለ ነው። በ1960ዎቹ የተሰራ ነው። ሌላኛው ደግሞ ልደታ ፍርድ ቤት ከንግድ ባንክ ያለበት ህንፃ ሄለን ህንፃ ይባላል። በ2000ዎቹ ውስጥ የተሰራ ሲሆን ሌላኛው ደግሞ ሂልቪው ያሉ ሂልቪው ሪል ስቴት ውስጥ ያሉ አፓርትመንቶች ናቸው። መኖሪያ ቤትም አለ፣ ጀስት ቪላዎች። እነሱም በዚህ በፕሪካስት ነው የተሰሩት። እነሱ ደግሞ የተሰሩት ከሳፎሬክስ ከሚባል ነገር ነው። ሳፎሬክስ ማለት ከአሸዋ፣ ከሲሚንቶ፣ ከኖራ ከላይም ማለት ነው እና ከአልሚኒየም ፓውደር የተሰራ ቀለል ያለ ክብደት ያለው ምርት ነው ማለት ነው። ይህ የምትመለከቱት ከሳፎሬክስ የተሰራ ተገጣጣሚ ቤት ሲሆን ከሳውዲ አረቢያ ኢምፖርት የተደረገ ነው። ሳፎሬክስ ዝናብ ሲዘንብ ልክ እንደ ስፖንጅ ውሃ በጣም ይመጣል። ለሀገራችን ሁኔታ የሚሆን አይደለም። ለሳውዲ አረቢያ ታስበው የተሰራ ስለሆነ በዝናብ ጊዜ በጣም ችግር ያጋጥመዋል ማለት ነው። በሀገራችን የፕሪካስት ማምረቻ አንድ ቃሊቲ ማሰልጠኛ አካባቢ ማቀው አለ። ሁለተኛ ደግሞ አሁን ላይ እየተገነባ ያለ አንድ የፖስቴንሽን ድርጅት ወደዚህ ሴክተር ለመግባት ዌርሃውሶችን ምናምን እያደረገ እየተንቀሳቀሰ እንደሆነ አውቃለሁ።